ቤተሰብ እዚህ ጋር የማሳያችሁ ውሃ ደፍቼ በነገራችን ላይ እያስተካከልኩኝ ወይም እያጸዳሁ ነበረ መሬቱን። ከዛ በኋላ ብትትስ አድርጌ ሁሉም ነገር እያጸዳሁ ነበር። እያጸዳሁ እያለሁ ሴትዮዋዬ ከእንቅልፍ ተነሳችና በመጀመሪያ ጊዜ እዚህ ቤት ውስጥ ውሃ እንዳትደፊ ምናምን ብሎኝ ነግሮኛል። ከዛ እኔን እንግዲህ ያው ውሃ እየደፋሁ እያጸዳሁ ነበረ። በነገራችን ላይ በሶፋ ስር ውሃ እንኳን አልደፋሁም። በሶፋ ስር በጨርቅ ነበረ እያጸዳሁ ከዛ በኋላ ከሶፋ ጠጋ ያለበት ቦታው ላይ ውሃ የደፋው ያጸዳሁ እያለች በጣም መጣችና በጣም እንትን አለችኝ ተቆጣችኝ። በዛ ላይ ደግሞ ያው ባልየውም ደውላ ምናምን ይነግራ ውሃ እንዳትደፊ ብለህ አልነበረም እንደ እሷ ግን ውሃ እየደፋች እያጸዳች ነው ብላ በካሜራ ደውላ ስትናገር በጣም እኔ ራሴ ተናደድኩኝና ከዚህ በኋላ እንደው ውሃ ተውና በጨርቅም መወለወል እንደው የለብኝም ብዬ የምር ነው የምላችሁ። ለነሱ ብላችሁ እናንተ ስትሰሩ እነሱ ደግሞ በዚህ መልኩ ከሆነ እንዴት ነው ማድረግ የምትችሉ አስባችኋል? እኔ አሁን ሁሉም ነገር አንስቼ ለማጸዳት እንኳን አጽጂ ግን ውሃ እንዳትደፊ ያው ውሃ ከተደፋ ሶፋ ስር ምናምን ይበላሻል እና ለዛ ነው በነገራችን ላይ ውሃ ድፊ እነሱ ውሃ አትድፊ ማለቱ ለኔ በጣም ቀላል ነው። ግን እኔም ራሱ ያው ታውቃላችሁ ኢትዮጵያዊ ንጽህናው እንግዲህ ያው እንደ ንጽህናው በጣም ከባድ ስለሆነ ኢትዮጵያዊ ስለሆንኩኝ ነው እንጂ ሌላ ዜጋ ቢሆን እኮ እሷ እንዳለችው እሺ ብሎ ነው የሚተው። ግን የኛ ጽዳት ነው እንግዲህ ጽዳት በጣም ስለምንወድ ለዛ ነበረና በዚህ መልኩ ደግሞ ጨራርሼ እሷ ጋር ተጣልቼ በዚህ መልኩ እያስተካከልኩኝ ነበር። ሁሉም ነገር አስተካክዬ ጨረስኩኝ። ይኸው ከዚህ በኋላ ውሃ የሚባል ነገር እንደው የብዬ የምር ነው የምላችሁ በጣም ተናድጄ በዚህ መልኩ ጨራረስኩኝ። ሁሉም ነገር ያው እኛ ለራሳችሁ ብለን ስንሰራ እነሱ ደግሞ ሌላ ነገር ካሰቡ ለማስራቱም ለምኑም ነገር ያስጠላል ማለት ነው። በዛ ላይ ደግሞ እሷ ራሷ እኮ እያወቀች እኮ ነው ለሱ ደውላ የምትናገረው። እሷ ራሷ በቃ ከዚህ በኋላ እንዳትደፊ እሺ ብላ ብትናገር ችግር የለም። ግን ቶሎ ብላ ስልክ ወስዳ ለሱ ነው